ማቴማቲካል ቨርዥን ኦፍ ኮርኖትስ ዲዮፖሊ ሞዴል። ያው በማቴማቲካል ቨርዥን ነው የምናየው። እስካሁን በግራፍ አይተን ነበር። ሶ ፋር ዊ ሃቭ ሲን ግራፊካል ፕሬዘንቴሽን ኦፍ ኮርኖት ሞዴል። የኮርኖት ሞዴልን ግራፊካል ፕሬዘንቴሽን ነው ያየነው እስካሁን። አሁን ደግሞ ማቴማቲካል ተርም መጥቶን እናያለን። determining equilibrium output level of the Cournot duopolists mathematically given their cost and demand function. በሂሳብ ያው ኮስታቸውን የኮስት ፋንክሽን እንዲሁም የዲማንድ ፋንክሽን ይሰጠናል። so here we begin from the assumption of the model. Each firm decide how much to produce by treating its competitor level of output fixed at existing level. እያንዳንዱ ድርጅት ምን ብሎ ነው የሚያስበው? ተቀናቃኙ ይሄን ያህል ምርት ያመርታል ብሎ አስቦ የራሱን ይወስናል። ለምሳሌ if units of output has output that firm to produces currently is y2. አሁን እያመረተ ያለው ድርጅት ሁለተኛው ድርጅት y2 ያህል ምርት ቢሆን ፊርም 1 assume ስለዚህ ድርጅት 1 ምን ብሎ ያስባል? ፊርም 2 ፕሮዲዩስ የሚያደርገው y2 ያህል ነው። ሶ እሱ ደግሞ y1 ያህል ለማምረት ያቅዳል። ስለዚህ ቶታል አውትፑት y እንለዋለን። የሁለቱም ድርጅቶች ድምር ነው። y2 ሲደመር y1 ነው። and the market price የገበያው ዋጋ ደግሞ price y total price of y1 plus y2 ነው። cost function የእያንዳንዱ ድርጅት አለ። የድርጅት አንድ cost function of y1 ነው። የቱ ደግሞ cost function of y2 ነው። ስለዚህ ለፊርም 1 ማክሲማይዜሽን ፕሮፊት ፕሮብሌም በምናይበት ጊዜ ፕሮፊቱ ማክሲመም የሚሆነው ማክሲመም ኦፍ ፕሮፊት ኦፍ ፕራይስ ኦፍ y1 plus y2 ታይምስ y1 ሲቀነስ ኮስት። ስለዚህ እየሸጠበት ዋጋ ሲቀነስ ወጪው ነው። ለፊርምቱ ለሁለተኛ ድርጅት ፕራይስ ኦፍ ማክሲመም ፕራይስ ኦፍ y1 plus y2 ታይምስ y2 እዚህ ጋር y2 ነው። እዛ ማይነስ ኮስት ኦፍ y2 አድርገን እንሰራለን። Following the usually optimization procedure takes the first order condition of the profit function of each firm with respect to choice variable their output level. ከዛ the result of the first order condition gives the reaction function of each firm. ስለዚህ ያው የአንዱን ድርጅት ከሌላው ድርጅት አንፃር ነው የሚሰራው ነው። ከዛ በመጨረሻ የሁለቱንም አንድ ላይ ተደርጎ ይሰራል። ቱ ሪአክሽን ከርቮችን አንድ ላይ ሳይመልታኒየስሊ መስራት ነው። ሞር በኤግዛምፕልስ እናይገባናል። ለምሳሌ suppose that two firms producing identical product and supply to a market with a linear demand function. ሁለት ድርጅቶች ተመሳሳይ ምርት እያመረቱ ነው። ሊኒየር የሆነ ዲማንድ ፋንክሽን አላቸው። ዲማንድ ፋንክሽን የፕራይስ 60 minus 2y ነው። y ማለት አውትፑት ወደ ገበያ የሚቀርበው y1 plus y2 ነው። y1 የሚያሳየው አውትፑት ፕሮዲዩስ ባይ ፊርም 1 ነው። y2 ደግሞ በድርጅት ሁለት ድርጅት አንድና ድርጅት ሁለት የሚቀርብ የምርት መጠን ነው። ዘ ኮስት ፕሮዳክሽን ደግሞ ሲናይ ኮስት ፕሮዳክሽን የ1 c1 y1 ስኩዌር ነው። የኮስት ፕሮዳክሽን የ y2 4y2 ነው respectively. ስለዚህ find the output level that the two firms should produce to maximize their profit. ሁለቱ ድርጅቶች ትርፋቸውን ማክሲመም ለማድረግ ምን ያህል አውትፑት ማምረት አለባቸው፣ ምን ያህል ምርት ማምረት አለባቸው የሚለውን under Cournot behavioral assumption ስሩ ነው የሚለው። ያው የእያንዳንዱን ድርጅት ማክሲመም ፕሮፊት 1 እና ፕሮፊት 2 እንሰራለን። ፕሮፊት ማክሲመም ፕሮፊት 1 የአንደኛው ድርጅት ምንድነው? ፕራይስ ሲቀነስ ኮስት ነው። ፕራይስ ኦፍ ያ ማለት ማክሲመም ፕራይስ የማክሲመም ፕራይስ ኦፍ y1 plus y2 አለ። ሶ ከሱ ማክሲመም የሆነው ሲባዛ y1 ሲቀነስ ኮስት 1 ኮስት ፋንክሽን ወይንም ወጪው ነው። ሶ ፕራይስ ኦፍ y1 plus y2 እዚህ ጋር የፕራይስ ፋንክሽን እዚህ ተሰጥቶናል። ፕራይስ y 60 ሲቀነስ 2y ነው። ፕራይስ ቶታል y = 60 ሲቀነስ 2y ከሆነ ስለዚህ 60 ሲቀነስ 2y ማለት ደግሞ
y1 ፕላስ y2 ነው። ስለዚህ 60 ሲቀነስ 2y ቦታ y1 ፕላስ y2 ታይምስ y1 አለ ከውጪ ሲቀነስ ኮስት ኦፍ y ፎርሙላው ደግሞ ምንድነው? ኮስት 1 y1 ስኩዌር ነው። ስለዚህ y1 ስኩዌር ይሆናል። እዚህ ጋር ያለችው y1 60 y1 ሲቀነስ ይሄ 2 ሲያባዛው ውስጥ ላይ እዚህ ጋር የሚሆነው ምንድነው? 2y1 2y1 2y2 ነው የሚሆነው ማይነስ ለሁለቱም ስለሚሆን ስለዚህ y1 ከ-2y1 ጋር -2y1 ስኩዌር ይሆናል። -2y2 ከy1 ጋር -2y1 y2 ይሆናል። እዚህ -y1 ስኩዌር አለ። አሁን ላይክ ተርም ካለ እዚህ -2y1 -y1 አለ። እሺ እዚህ 60y1 እዚህ -2y1 ስኩዌር -y1 ስኩዌር -3y1 ስኩዌር ነው -2y1 ታይምስ y2 ይሄ ምንድነው? ፕሮፊት ኦፍ የመጀመሪያው ድርጅት አንድ ፕሮፊት ነው። ማክሲማይዝ ለማድረግ ይሄን ፕሮፊት ማክሲማይዝ ለማድረግ ሲባል ምን ማለት ነው? ደሪቬት ማድረግ ነው። ይሄን ፋንክሽን ይሄንን ለy1 በy1 ደሪቬት ማድረግ ነው። በy1 ደሪቬት ሲሆን 60 y1 ምን ይሆናል? 60 ይሆናል ደሪቬት ሲሆን ፓወሩ 1 ስለሆነ 1 ጊዜ 60 እዚህ ፓወሩ 2 ስለሆነ 2 ጊዜ 3 -6 y1 ዘ ፓወር ኦፍ ከ2 1 ሲቀነስ ዘ ፓወር ኦፍ 1 ይሆናል። እዚህ y1 y2 አለ የy1 ፓወር 1 ነው 1 ጊዜ 2 -2 ከዛ ከy1 ከፓወሩ 1 ሲቀነስ 1 ስለሚቀነስ 0 ይጠፋል ይሄ ይጠፋል y2 ይቀራል። ማክሲመም ሲሆን ፈርስት ዴሪቬቲቭ 0 ይሆናል ብለን ነው የምንሰራው። ስለዚህ 6y1 ወደዛ ሲሄድ እዚህ 60 ሲቀነስ 2y2 ኢኳል ቱ 6y1 ይቀራል። y1 እንዲቀር ኦቨር 6 ሁለቱንም ነው 6 y1 ይቀራል ኢኳል ቱ 60 በ6 10 ሲቀነስ 2 በ6 1/3 y2 ይሄ የካምፓኒ 1 ነው። የካምፓኒ 2 ደግሞ ፕሮፊት በምናይበት ጊዜ ምንድነው? ፕራይስ ኦፍ 2 ሲቀነስ ያ ማለት ፕራይስ ኦፍ y አለ y1 ፕላስ y2 አለ ታይምስ y2 ከy2 ነው የሚባዛው ማይነስ ኮስት 2 ኮስት ፋንክሽን ነው የሚሆነው። ፕራይስ እዚህ ጋር እንዳየነው ነው የሚሆነው ፕራይስ ኦፍ y1 ፕላስ y2 ፕራይስ 60 ሲቀነስ 2y ነው። ስለዚህ 60 ሲቀነስ 2y ቦታ y1 ፕላስ y2 ይሆናል። ከዛ ይሄንን በy2 አብዝተን ማይነስ ኮስት ፋንክሽን ኦፍ y2 የy2 ኮስት ፋንክሽን 4y2 ነው። ስለዚህ ማይነስ 4y2 እናደርጋለን። 60 ከy2 ጋር 60y2 ይሆናል። ሲቀነስ ይሄ ማለት 2-2y1 ማይነስ 2y2 ነው። በy2 ሲባዛ ማይነስ 2y1 y2 ይሆናል። ይሄ ማይነስ 2y2 በy2 ማይነስ 2y2 ስኩዌርድ ይሆናል ማይነስ 4y2 አለ እዚህ። ላይክ ተርም 60y2 ሲቀነስ 4y2 56y2 ይሆናል። ከዛ እዚህ ማይነስ 2y2 ስኩዌርድ አለ ማይነስ 2y1 y2 አለ። ይሄ ፕሮፊት ኦፍ ፊርም 2 ነው። ይሄንን ማክሲመም ማድረግ ነው። ፕሮፊት ማክሲማይዜሽን ሲባል ይሄን ደሪቬት እንደማድረግ ነው። ለማን? ለy2 ነው አሁን ደሪቬት የምናደርገው። 56y2 ደሪቬት ሲሆን 56 ይሆናል። ለምን? ፓወሩ 1 ነው። 1 ከ56 ጋር 56 ይሆናል። y2 ዘ ፓወር ኦፍ 1 ማይነስ 1 ነው የሚሆነው። ከፓወሩ 1 ይቀነሳል። እዚህም 2 አለ ፓወሩ 2 ከኔጌቲቭ 2 ጋር ማይነስ 4 ይሆናል። y2 ዘ ፓወር ኦፍ ከ2 1 ሲቀነስ 1 ይሆናል። እዚህ ጋር y1 ታይምስ y2 ነው። የy2 ፓወር 1 ነው። 1 ጊዜ ኔጌቲቭ 2 ከፓወሩ 1 ሲቀነስ 0 ይሆናል። y2 ይጠፋል። እዚህ y1 ይቀራል።
ሶ ይሄ ማክሲመም ይሄ 0 ሲሆን ማለት ነው ፕሮፊቱ ማክሲመም የሚሆነው። ሶ ለy2 ስንጽፍ ይሄ ፎር y2 ወደዛ ሲሄድ 56 ሲቀነስ 2y1 ኢኳል ቱ 4y2 ይሆናል። y2 እንዲቀር ኦቨር 4 ሶ y2 ኢኳል ቱ 56 ለ4 14 ነው። 14 ማይነስ 2 ለ4 1 ኦቨር 2 y1 ይሆናል ፋንክሽኑ። ስለዚህ እንዲህ ከሆነ አሁን ሁለቱንም ሳይመልታኒየስሊ መስራት ነው። የመጀመሪያ y1 ኢኳል ቱ 10 ማይነስ 1 ኦቨር 3 y2 ብለናል። y1 ኢኳል ቱ 10 ማይነስ 1 ኦቨር 3 y2 ካለን ይሄንን y2 ደግሞ ይሄንን መተካት እዚህ ጋር ሶ y1 ኢኳል ቱ 10 ማይነስ 1 ኦቨር 3 ታይምስ y2 ቦታ 14 ማይነስ 1 ኦቨር 2 ታይምስ y1ን ተክተን መስራት ነው። ስለዚህ 10 ሲቀነስ 1 ኦቨር 3 ከ14 ጋር 14 ኦቨር 3 ኔጌቲቭ 1 ኦቨር 3 ከኔጌቲቭ 1 ኦቨር 2 ጋር ፕላስ ይሆናል 1 ኦቨር 6 y1 ይሆናል ኢኳል ቱ y1። ስለዚህ 1 ኦቨር 6 y1 ወደዚህ ሲመጣ ምን ይሆናል? y1 ማይነስ 1 ኦቨር 6 y1 ይሆናል ኢኳል ቱ 10 ሲቀነስ 14 ኦቨር 3 ኦቨር 1 ብለን 3 ለ3 3 ለ1 3 ጊዜ 10 30 ሲቀነስ 3 ለ3 1 ጊዜ 14 14 ይሆናል። ሶ እዚህ y1 ማይነስ 1 ኦቨር 6 y1 ማለት y1 ኢንቱ 1 ማይነስ 1 ኦቨር 6 ከማለት ጋር እኩል ነው። 30 ሲቀነስ 14 16 ኦቨር 3 ይሆናል። 1 ሲቀነስ 1 ኦቨር 6 5 ኦቨር 6 ነው የሚሆነው። 5 ኦቨር 6 y1 ኢኳል ቱ 16 ኦቨር 3 ይሆናል። ሶ ሁለቱንም ሳይድ በ6 ያው እዚህ ጋር y1 እንዲቀር በ6 ኦቨር 5 በ6 ኦቨር 5 ብናበዛ ይሄ ይጠፋል። y1 ኢኳል ቱ 6 በ3 2 ይሆናል። 2 ጊዜ 16 32 ኦቨር 5 ይሆናል። 32 ለ5 6.4 y1 6.4 ቢመረት እንደማለት ነው። y1 ያው አውትፑት ነው፣ ድርጅት አንድ ማምረት ያለበት ነው። y2ን ለማግኘት እዚህ ላይ መተካት ነው። y2 ኢኳል ቱ 14 ሲቀነስ 1 ኦቨር 2 ታይምስ y1 ብለናል። y1 6.4 ነው የመጣው። ስለዚህ 14 ሲቀነስ የ6.4 ግማሽ 3.2 ነው። ከ14 3.2 ስንቀነስ 10.8 ይመጣል y2። ስለዚህ ድርጅት ሁለተኛው ድርጅት ማምረት ያለበት 10.2 ያህል ነው። ሶ ማምረት ያለባቸውን ምን እንዲሆን ትርፋቸው ማክሲመም እንዲሆን ማምረት ያለባቸው ሌቨል ኦፍ አውትፑት ያን ያህል ነው። ስለዚህ ሁለቱም ድርጅቶች በአጠቃላይ ስንት ያመርታሉ? y1 ፕላስ y2 ነው ቶታል አውትፑት y ኢኳል ቱ y1 6.4 ሲደመር y2 10.2 ሶሪ 10.8 10.2 ሳይሆን 10.8 8 እና 4 12 1 11 እና 6 17.2 ቶታል አውትፑት ያመርታሉ። ለእያንዳንዱ ድርጅት ያለውን ፕሮፊት መስራት ከፈለግን ፕሮፊት ምንድነው? ፕራይስ የተሸጠበት ዋጋ ሶ ፕራይስ ኦፍ y አለ ታይምስ a ከy1 ጋር ሲቀነስ ኮስት የወጣው ወጪ ያለ ኮስት ኦፍ y1 አለ። ፕራይስ ኦፍ y1 ፕራይስ 60 ሲቀነስ 2y ነው ፎርሙላው 60 ሲቀነስ 2y ታይምስ y1 ማይነስ ኮስት ደግሞ ፋንክሽኑ እዚህ ጋር y1 ስኬር እንደሆነ ማየት እንችላለን። ሶ 60 ሲቀነስ 2 ታይምስ y ስንት እንደሆነ አይተናል። ድምሩ እዚህ ጋር 17.2 ነው። y 17.2 ታይምስ ይሄ በምን ይባዛል? y1 በ6.4 ይባዛል ሲቀነስ 6.4 ስኬርድ ይሆናል 40.96 ነው ይሄ። ሶ እዚህ ጋር 60 ሲቀነስ 2 ጊዜ 17.2 34.4 ነው።
ከ60 ሲቀነስ 34.4 25.6 ነው። ይሄ በ6.4 ይባዛል 163.84 ከዚህ ላይ 40.96 ይቀነሳል 122.88 የድርጅት አንድ ትርፍ ነው ፕሮፊቱም በተመሳሳይ መንገድ ፕራይስ ኦፍ ዋይ አለ ታይምስ ዋይ2 ሲቀነስ ኮስት ቱ ፋንክሽን አለ ዋይ2 ሶ ፕራይስ ኦፍ ዋይ እዚህ ጋር ሰርተናል 25.6 እንደሆነ አይተናል 25.6 ሲባዛ ዋይ2 ደግሞ 10.8 ነው ሲቀነስ ኮስት ቱ ዋይ2 የኮስት የዋይ2 ፎር ዋይ2 ነው። ስለዚህ 4 ጊዜ ዋይ2 10.8 ይሄ ሲባዛ 276.48 ነው። ከዚህ ላይ 4 ጊዜ 10.8 43.2 ይቀነሳል። ከዚህ ላይ 233.28 ነው ትርፍ የሁለተኛው ድርጅት። ሶ ቶታል ፕሮፊት የኢንዱስትሪው ነው የድርጅት 1 ሲደመር የድርጅት 2 ድምር ነው 122.88 ሲደመር 233.28 ነው 356.16 አጠቃላይ የኢንዱስትሪው ትርፍ ነው። ይሄ ከርቭ ግራፍ ስሩ ከተባለ ያው ዋይ2 አለ እዚህ ጋር እንዲሁም ዋይ1 አለ ፎርሙላው ለነዛ መስራት ነው። እንደዚህ አድርገን አሁን እዚህ ጋር የዋይ1 ፋንክሽን አለ ሊነር ነው የሚመጣው ሁለቱም እንደዚህ አይነት ግራፍ ይመጣል። ለፊርም1 እንደዚህ አይነት የፊርም2 ደግሞ እንደዚህ አይነት ይመጣል። ሶ ሁለቱም የሚገናኙበት ፖይንት ነው ይሄ ሁለቱም ግራፍ የሚገናኙበት ፖይንት 6.4 በ10.8 ድርጅት 2 10.8 ድርጅት 1 ደግሞ 6.4 የሚያመርትበት ሁለቱንም የጋራ የሚያደርግ ነጥብ ነው። እዚህ ጋር ሌላ ጥያቄ given the demand function of two duopolists የሁለት ዱኦፖሊስት ዲማንድ ፋንክሽን አለ ፕራይሳቸው እንደዚህ ነው። ያው ዋይ ማለት ቶታል አውትፑት ዋይ1 + ዋይ2 ነው። ዋይ1 የፊርም1 ዋይ2 የፊርም2 አውትፑት ነው። ኮስታቸው ደግሞ ኮስት ፋንክሽናቸው ቶታል ኮስት የ1 እና የ2 ተሰጥቷል። find the equilibrium price and output level of each firms assuming both firms are operating under Carnot's assumption በካርኖት አሰምፕሽን ነው ያሉት። ሶ ኢኩሊብሪየም ፕራይስ እና አውትፑት ሌቨል ምን ያህል ይሆናል? ሶ መጀመሪያ ፕሮፊታቸውን ነው የምናገኘው የድርጅት አንድን እንዲሁም የድርጅት ሁለትን ፕሮፊቱ ምንድነው የሚሆነው ፕራይስ ኦፍ ዋይ ታይምስ ዋይ1 የድርጅት አንድ ሲቀነስ ቶታል ኮስት ኦፍ 1 ነው። ሶ ፕራይስ ኦፍ ዋይ ፋንክሽኑ እዚህ ጋር ተሰጥቷል 40 ሲቀነስ 0.4 ዋይ ነው ፕራይስ 40 ሲቀነስ 0.4 ዋይ ስለዚህ 40 ማይነስ 0.4 ዋይ ታይምስ ዋይ1 ማይነስ ቶታል ኮስት 1 ፎርሙላው 0.6 ዋይ1 ስኬር ነው 0.6 ዋይ1 ስኬር ስለዚህ 40 ሲቀነስ 0.4 ዋይ ማለት ምን ማለት ነው? ያው ዋይ ማለት ዋይ1 + ዋይ2 ነው ዋይ1 + ዋይ2 ታይምስ ዋይ1 አለ። እሺ እዚህ ውስጥ ያለውን ስንሰራ 40 ሲቀነስ 0.4 ዋይ1 ይሄ በዚህ ማይነስ 0.4 ዋይ2 ከውጪ ዋይ1 ያበዛል ዋይ1 40 40 ዋይ1 ማይነስ ይሄ ዋይ1 ይሄንን 0.4 ዋይ1 ስኩዌር ይሆናል። ይሄ ከዚህ ጋር ማይነስ 0.4 ዋይ1 ዋይ2 ይሆናል። ከዛ እዚህ ማይነስ 0.6 ዋይ1 ስኩዌር አለ። ሶ ላይክ ተርም ስንሰበስብ እዚህ 40 ዋይ1 አለ
ይሄ በዚህ ማይነስ 0.4 ማይነስ 0.6 ማይነስ 1 y1 ስኬር ይሆናል። ከዛ እዚህ ማይነስ 0.4 y1 y2 ይሄ ፕሮፊት ኦፍ 1 ነው። ሶ ማክሲመም ሲሆን ፕሮፊት ማክሲማይዜሽን ሲባል የዚህን ዴሪቬቲቭ ነው የምንሰራው 0 ሲሆን ሶ ለy1 ነው ዴሪቬት የምናደርገው በy1 ይሄ ፓወሩ 1 ነው። አንድ ጊዜ 40 ይቀራል ማይነስ y1 ስኬር ማይነስ 2y1 ይሆናል። ይሄ ደግሞ y1 ፓወሩ 1 አለ 1 ከ0.4 ማይነስ 0.4 ከዛ y1 ይጠፋል y2 ይቀራል እንዲህ ይሆናል ኢኳል ቱ 0 ይሆናል። ስለዚህ ከዚህ 2y1 ወደዛ ሲሻገር 40 ማይነስ 0.4 y2 ኢኳል ቱ ፖዚቲቭ 2y1 ይሆናል። y1 እንዲቀር ኦቨር 2 ይጠፋል y1 ኢኳል ቱ 40 ለ2 20 ሲቀነስ ኔጌቲቭ 0.4 ኦቨር 2 ማይነስ 0.2 y2 ይሆናል። ይሄ የመጀመሪያው ኢኩዌሽን ነው። ሌላው ፕሮፊቱን ስንሰራ ፕራይስ ኦፍ y ታይምስ y2 ማይነስ ኮስት ኦፍ 2 ቶታል ኮስት ኦፍ 2 ነው የሚሆነው። ፕራይስ ኦፍ y ማለት ፎርሙላው 40 ማይነስ 0.4 y ነው። 40 ማይነስ 0.4 y ማለት ደግሞ y1 ፕላስ y2 ነው። ከዛ እዚህ y2 አለ ሲቀነስ ቶታል ኮስት 2 10.4 y2 ነው። 10.4 y2 ይሆናል። እዚህ 40 ሲቀነስ 0.4 y1 ማይነስ 0.4 y2 ይሆናል። ውስጥ ያለው ከውጭ y2 አለ። y2ን 40 y2 ማይነስ ይሄ ከy2 ጋር 0.4 y1 y2 ይሄ ከዚህ ጋር ማይነስ 0.4 y2 ስኩዌር ማይነስ እዚህ ጋር 10.4 y2 እዛ ነው ቶታል ኮስት 10.4 y2 ነው የሚሆነው። ስለዚህ 40 ሲቀነስ 10.4 y2 29.6 y2 እዚህ ደግሞ ማይነስ እዚህ 0.4 y2 ስኩዌር ነው y2 ስኩዌር አለ። እዚህ ደግሞ ማይነስ 0.4 y1 y2 አለ። ይሄ ፕሮፊቱ ነው። ማክሲማይዝ ማድረግ ማለት ይሄን ዴሪቬቲቭ 0 እንዲሆን ማድረግ ነው። ለy2 ነው ዴሪቬቲቭ የሚሆነው። ለy2 ዴሪቬቲቭ ሲሆን 29.6 ይሆናል y2 ይጠፋል። እዚህ ደግሞ ማይነስ 2 ከ0.4 ጋር 0.8 y2 ይሆናል። ከዛ እዚህ ለy2 ዴሪቬቲቭ ሲሆን ማይነስ 0.4 y1 ይሆናል ኢኳል ቱ 0። ስለዚህ ለy2 በምንጽፍበት ጊዜ ይሄ y2 ወደዛ ሲሻገር 29.6 አለ ማይነስ 0.4 y1 ኢኳል ቱ 0.8 y2 ይሆናል። y2 እንዲቀር ኦቨር 0.8 እናደርጋለን። ይሄ ይጠፋል። y2 ኢኳል ቱ 29.6 ለ0.8 37 ነው። ሲቀነስ 0.4 ለ0.8 1 ኦቨር 2 y1 ይሆናል። አሁን ሁለቱን ኢኩዌሽን አንድ ላይ መስራት ነው። የመጀመሪያው ኢኩዌሽን y1 ኢኳል ቱ 20 ማይነስ 0.2 y2 አለ የመጀመሪያው። እዚህ y2 በሚልበት y2 ኢኳል ቱ 37 ማይነስ 1 ኦቨር 2 y1 በሚልበት ይሄ መተካት ነው። 20 ማይነስ 0.2 y2 37 ማይነስ 1 ኦቨር 2 የ20 10 ነው። የ0.2 ደግሞ ማይነስ ነው። ማይነስ ፕላስ 0.1 y2 ይሆናል ኢኳል ቱ y2 ነው። ይሄ ወደዚህ ሲመጣ y2 ማይነስ 0.1 y2 ነው የሚሆነው ኢኳል ቱ 37 ሲቀነስ 10 27
ከዋይቱ 0.1 ሲቀነስ ያ ማለት ከ1 0.1 0.9 ዋይቱ ኢኳል ቱ 27 ኦቨር 0.9 ኦቨር 0.9 ይጠፋል። ዋይቱ ኢኳል ቱ 27 ለ0.9 27 ለ9 ነው 30 ይሆናል። ምርት የሁለተኛው ድርጅት ማምረት ያለበት 30 ነው። አንደኛው ድርጅት የሚለውን ከዚህ እንወስዳለን። y1 ኢኳል ቱ 20 ማይነስ 0.2 y2 30 ነው ብለናል። y1 ኢኳል ቱ 20 ማይነስ 0 በ0 ይጠፋሉ። ለጊዜ 3 6 ከ26 14 ሶ y1 ድርጅት ማምረት ያለበት ምርት 14 ነው። y2 30 ያመርታል። ኢኩሊብሪየም አውትፑት ያ ነው የተባለው። አውትፑት ሌቨል ኢኩሊብሪየም ላይ ፕራይስ ሌቨል ደግሞ ከተባለ ፕራይስ 40 ሲቀነስ 0.4 y ነው። ፕራይስ ኢኳል ቱ 40 ማይነስ 0.4 y ነው። ያ ማለት ፕራይስ ኢኳል ቱ 40 ሲቀነስ 0.4 y ማለት y1 ፕላስ y2 ነው። y ስንት ነው ከተባለ y1 ፕላስ y2 እዚህ የሁለቱ ድምር 14 ሲደመር 30 44 ነው። ስለዚህ ፕራይስ ኢኩሊብሪየም ፕራይስ ስንት ይሆናል? 40 ሲቀነስ 0.4 ታይምስ 44 17.6 ነው። 40 ሲቀነስ 17.6 22.4 ሶ ፕራይስ ኢኩሊብሪየም ፕራይሱ 22.4 በዚህ መልክ መስራት እንደምንችል ማየት እንችላለን።